ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ሐምሌ 9 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በአክሱም የግድያ ሙከራ የተደረገባቸው የትግራይ ሊቃነ ጳጳሳት ታሰሩ። ሊቃነ ጳጳሳቱ ለእያንዳንዳቸው 300 ሺህ ብር የዋስትና ገንዘብ ተከፍሎ ምሽት ላይ የተለቀቁ ቢሆንም በአሁኑ ወቅትም በቁም እስር ላይ እንደሚገኙ ረዳቶቻቸው ገልጸዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በትግራይ የሚፈጸመውን ወታደራዊ አፈሳና እስር የሚቃወም ሰልፍ ሊካሄድ ነው ተባለ። ሰልፉ በአዲስ አበባ ከተማ አስተዳደር ፈቃድ ማግኘቱም ተሰምቷል። በዝርዝር እናደርሳችኋለን። በሰሜን ኢትዮጵያ የዝናብ መጠን አነስተኛ ነው ተባለ። የሰሜንና የሰሜን ምስራቅ የኢትዮጵያ አካባቢዎች ላይ በክረምቱ የሚኖረው ዝናብ አነስተኛ ነው ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ተጨማሪውን ይዘናል። ኢሚግሬሽን 42.7 ቢሊዮን ብር ገቢ መሰብሰቡን ገለጸ። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተሯ ሰላማዊት ዳዊት በሰጡት ጋዜጣዊ መግለጫ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶች ለዜጎች መሰጠት መቻሉንና የአገልግሎቱ መስጫ ቅርንጫፎች 23 ማድረሳቸውን ገልጸዋል። ዝርዝሩን እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ በአክሱም የግድያ ሙከራ የተደረገባቸው የትግራይ ሊቃነ ጳጳሳት ታሰሩ። ሊቃነ ጳጳሳቱ ለእያንዳንዳቸው 300 ሺህ ብር የዋስትና ገንዘብ ተከፍሎ ምሽት ላይ የተለቀቁ ቢሆንም በአሁኑ ወቅት በቁም እስር ላይ እንደሚገኙ ረዳቶቻቸው ገልጸዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉት አባቶች የተቋቋመው የመንበረ ሰላማ ካሳቴ ብርሃነ ለዓላይ ቤተክርስቲያን ሁለት ሊቃነ ጳጳሳት በጸጥታ አካላት ጥበቃ ስር የሆኑትም ከቅዳሜ ሐምሌ 4 ቀን 2018 ዓ.ም ጀምሮ እንደሆነ ቢቢሲ ዘግቧል። በጉዳዩ ላይ ከክልሉ ማዕከላዊ ትግራይ ዞን ዋና አስተዳዳሪ ሺሻይ ግርማይና የአክሱም ከተማ የሰላምና ደህንነት ቢሮ ኃላፊ ቴዎድሮስ በየነ አስተያየት ለማግኘት የተደረገው ጥረትም እንዳልተሳካ ዘገባው አክሏል። ቤተ ክህነቱ ባለፈው ሳምንት ረቡዕ ዕለት ባወጣው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ በተባሉ አባቶች መኖሪያ ቤት ላይ ተኩስ መከፈቱን ገልጾ ነበር። ድርጊቱንም የግድያ ሙከራ ሲል ገልጾታል። ከክስተቱ በኋላ አቡነ ናትናኤል ሰኞ ሌሊት 6 ሰዓት ተኩል ተኩስ መከፈቱን ተናግረው ነበር። በተለይ አቡነ አረጋዊ ማረፊያ ክፍል የሚገኝበት ህንፃ ላይ አርፎ በተወሰነ መልኩ ህንፃውም ነድሎት ግማሹ ብሎኬት ተገንጥሎ ወድቋል ሲሉም ሁኔታውን ገልጸዋል። የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘ 3 ተጠርጣሪዎች በቁጥጥር ስር መዋሉን ገልጾ ነበር። የከተማዋ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በተደረገው ማጣራት ድርጊቱ በሊቃነ ጳጳሳት መኖሪያ ቤት ላይ ጥቃት እንደተፈጸመ መረጋገጡ እንደተናገሩም ትግራይ ቴሌቪዥን ዘግቧል። ቅዳሜ ዕለት ደግሞ ተነጥሎ የተቋቋመው የትግራይ ሲኖዶስ ዋና ጸሐፊ የሆኑት አቡነ አረጋዊና አቡነ ናትናኤል ወደ ፖሊስ ጣቢያው ተወስደው እንደነበር የአንዱ አባት ረዳት ዲያቆን የማነ ኃይላይ ተናግረዋል። የጳጳሱ አሽከርካሪ የሆኑት አብርሃም ገብረ ገርግስም ይህንኑ አረጋግጠዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ እንደሚያስረዱትም በዕለቱ ከቀኑ 11 ሰዓት ገደማ ላይ ሁለቱ አባቶች ፖሊስ ጣቢያ የተወሰዱት ለጥያቄ እንደሚፈለጉ ተነግሯቸው ነው። የአቡነ ናትናኤል አሽከርካሪ የሆኑት አብርሃም ገብረ ገርግስም ወደ ፖሊስ ጣቢያ ተከትለው መሄዳቸውን ተናግረዋል። ከሰዓታት በኋላ ፖሊስ ሊቃነ ጳጳሳቱ በከባድ ወንጀል እንደተጠረጠሩ እንዲሁም ለመለቀቅ ለእያንዳንዳቸው የ300 ሺህ ብር ዋስትና ገንዘብ መጠየቁንም አሽከርካሪው አስረድተዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ ሊቃነ ጳጳሱ ምሽት 4 ሰዓት ገደማ የተለቀቁት ይህንን የዋስትና ገንዘብ ተከፍሎ መሆኑን ተናግረዋል። ፖሊስ አቡነ ናትናኤልን ትግል ማደናቀፍ በሚል እንደጠረጠራቸው በጣቢያው ከተገኙ ሰዎች መስማታቸውንም ጠቅሷል። ቢቢሲ ይህንን ክስተት ከገለልተኛ ወገን ማጣራት አልቻለም ተብሏል። ስለዚህ ክስ የአካባቢ ባለስልጣናትም የሰጡት ይፋዊ ማብራሪያ የለም። እንደ የማነ ገለጻ ግን ሁለቱ አባቶች ወደ መኖሪያቸው ከተመለሱ በኋላ ሊያገኟቸው አልቻሉም። በምሽት 4 ሰዓት ከ15 ገደማ ተመልሰዋል ብለዋል። ከዚህ በኋላ መግባትም መውጣትም አይቻልም። ስልካቸውን በተደጋጋሚ ብንሞክር አልሰራም። ስልካቸውም ከእነርሱ ጋር እንደሌለና ከማንም ጋር መገናኘት እንደማይችሉ ነው ያለን መረጃ ሲሉ ሁኔታውን አስረድተዋል። ሊቃነ ጳጳሳቱ የመንበረ ሰላማ ዋና ጽሕፈት ቤት ውስጥ ባለ መኖሪያ ቤት እንደሚገኙ የሚገልጹት የማነ ማንም ሰው እንዲገባ ሆነ እንዲወጣ አይፈቀድም፣ ሁላችንም ተከልክለናል ብለዋል። በተደጋጋሚ ስልክ ብንሞክርም አይሰራም። ስልካቸው እነርሱ ጋር እንዳልሆነና ከማንም ጋር መገናኘት እንደማይችሉ ነው ያለኝ መረጃ ሲሉም አክለዋል። ወደ መኖሪያ ህንፃ በመግባት አባቶችን ለማነጋገር ቢሞከርም ከላይ የወረደ ትዕዛዝ ነው በሚል በፖሊስ እንደተከለከሉ ተናግረዋል። የሀገረ ስብከቱ ሰራተኞችን መግባት ቢፈቀድላቸውም እነርሱም ሊቃነ ጳጳሳቱን እንዳላገኟቸው ገልጸዋል።
ባለፈው ሳምንት በሁለቱ አባቶች መኖሪያ ላይ ተኩስ ከተከፈተ በኋላ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳ በተመለከተ ሰጥተውታል የተባለው አስተያየት በማህበራዊ ሚዲያ ገጾች ላይ መነጋገሪያ ሆኖ እንደነበር ይታወሳል። በመቀሌ ከተማ የአብነት ተማሪዎች በታጠቁ ኃይሎች ተይዘው ወደ ወታደራዊ ስልጠና ካምፕ እየተወሰዱ አንድ የጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን ምንጭ ተናግረዋል። በወቅቱ ስለዚህ ጉዳይ አስተያየት የሰጡት አቡነ ናትናኤል ይህ ጉዳይ መቆም አለበት፣ እጃችሁን ከቤተክርስቲያን ላይ አንሱ ብለው ነበር። ባለፈው ሳምንት የሰጡትን አስተያየት ተከትሎም በተወሰኑ የማህበራዊ ሚዲያ ልጥፎች ከታየው ተቃውሞ ጋር ይያያዛል የሚል እምነት ይኖራቸው እንደሆነም ተጠይቀዋል። ይቅርታ እንዲጠይቁ በሚልም የተሰጡ አስተያየቶችን መመልከታቸውን የገለጹት አቡነ ናትናኤል ክስተቱ ግን ከዚህ ጋር ይገናኛል ብለው እንደማያስቡ ተናግረዋል። እኔ ሀሳቤን የተናገርኩት ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝን የተናገርኩት። አንድ ሰው ደግሞ እውነት በመናገር ሌላ ነገር ይመጣበታል ብዬ ብዙም አላስብም ሲሉም መናገራቸው ይታወሳል። በትግራይ የሚፈጸመውን ወታደራዊ አፈሳና እስር የሚቃወም ሰልፍ ሊካሄድ ነው ተባለ። ሰልፉ በከተማ አስተዳደሩ ፍቃድ ማግኘቱ ተሰምቷል። በአዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በትግራይ ክልል እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላ እንዲሁም የሰላማዊ ዜጎችን እስር የሚያወግዝ ታላቅ የተቃውሞ ሰልፍ ከመንግስት ፍቃድ ማግኘቱን አስተባባሪዎቹ አስታውቋል። የስምረት ፓርቲን ጨምሮ ሌሎች ኃይሎችን ያካተተው የትግራይ ሰላምና ለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ህጋዊ ያልሆነ አዋጅ መነሻ በማድረግ በወጣቶች እናቶችና ገበሬዎች ላይ የተፈጸመ ያለውን በደል ለዓለም አቀፉ ማህበረሰብ ለማሰማት ያለመ ነው ተብሏል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገው የህወሓት ቡድን የፕሪቶሪያውን ስምምነት ፈርሷል በሚል እያከናወነ ያለውን አምባገነናዊ አካሄድና ወከባ በጽኑ እንደሚያወግዝም ተገልጿል። የሰልፉ አስተባባሪና የስምረት ፓርቲ የኮሚኒኬሽን ኃላፊ ኃላፉ ምርአ በክልሉ ባለው አስከፊ ሁኔታና ጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ በርካታ የትግራይ ተወላጆችን በሰልፉ ላይ በከፍተኛ ቁጥር ይሳተፋሉ ብለዋል። አስተባባሪዎቹ የህወሓት ቡድን ከራሱ የተለየ አቋም የሚያራምዱትና ወደ አዲስ አበባ የሚሸሹ ዜጎችን እንደ ጠላትና ባንዳ የመቁጠር አዝማሚያ እንዳለው በመግለጽም ሰልፉ እነዚህ ተፈናቃዮች ሰብአዊ ድጋፍ እንዲያገኙና የፌዴራል መንግስትም የበኩሉን ኃላፊነት እንዲወጣ ለመጠየቅ የተዘጋጀ መሆኑን አረጋግጠዋል። በተያያዘ መረጃ በትግራይ ከተሞች ያልተጠበቀ የፊሽካ ስልት እያነጋገረ ነው። በትግራይ ክልል መቀሌን ጨምሮ በተለያዩ ከተሞች ወጣቶች የአስገዳጅ ውትድርና አፈሳን ለመከላከል የዘየዱት እጅግ አስገራሚና አነጋጋሪ የሆነ የፊሽካ ጥሪ ስልት ከፍተኛ ትኩረት እየሳበ ይገኛል። የስፖርት ወይንም የትራፊክ ፖሊስ ሳይሆን ወጣቶች እርስ በርስ ለመጠራራትና ራሳቸውን ከአስገዳጅ አፈሳ ለመከላከል የፊሽካ ድምፅ እንደ መገናኛ ዘዴ የተጠቀሙበት ይገኛል ተብሏል። የመጀመሪያው የፊሽካ ድምፅ የሚሰማውም አፈሳ የሚያከናውኑ ታጣቂዎች ወደ አካባቢው መቃረባቸውን ለመጠቆም ሲሆን ድምፁ ሲሰማ ወጣቶች በፍጥነት ተሰባስበው ሰው በግድ እንዳይወሰድ ይከላከላሉ፣ ካልሆነም ከአካባቢው ይሰወራሉ ነው የተባለው። ይህ ዘዴ አዲስ ሳይሆን ባለፈው ጦርነት ወቅት የጸጥታ መዋቅሩ ተዳክሞ በነበረበት ጊዜ ስርቆትን ለመከላከል ማህበረሰቡ ይጠቀምበት ነበር ነው የተባለው። በዚህ ጉዳይ ላይም የሁለቱ ወገኖች እርስ በርስ የሚጋጩ መግለጫዎች ተሰምተዋል። ጊዜያዊ አስተዳደሩ ምልመላው ሙሉ በሙሉ በፈቃደኝነት ላይ የተመሰረተ ነው ብሏል። ወጣቶችና የአይን እማኞች ግን ያለ ፈቃድ ሰብአዊ ክብርን በገፈፈ መልኩና በግድ ወደ ወታደራዊ ማዕከል የመውሰድ ተግባር እየተከናወነ ነው ሲሉም ተቃውመዋል። የከተማዋ ወጣቶች ደግሞ እኛ በንብረትና በህይወት ላይ አደጋ የሚያደርስ ምንም አይነት መሳሪያ አልታጠቅንም፣ ብቸኛው መሳሪያችንና መከላከያችን የፊሽካ ብቻ ነው ብለዋል። በአሁኑ ወቅትም ይህንን የወጣቶች አፈሳ በመቃወማቸው የታሰሩ እናቶች መኖራቸው የተነገረ ሲሆን ጉዳዩ በማህበራዊ ሚዲያ እና በተለያዩ የሰብአዊ መብቶች ተሟጋቾች ዘንድ ውግዘት ገጥሞታል ተብሏል። በሰሜን ኢትዮጵያ የዝናብ መጠን አነስተኛ ነው ተባለ። የሰሜንና የሰሜን ምስራቅ የኢትዮጵያ አካባቢዎች ላይ በክረምቱ የሚኖረው ዝናብ አነስተኛ ነው ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በዚህ ምክንያት የሚኖረው የዝናብ መጠን አነስተኛ በመሆኑ ህብረተሰቡ በቂ ዝግጅት እንዲያደርግም ኢንስቲትዩቱ አሳስቧል። የክረምት ዝናብ አሁን ባላገኙ አንዳንድ አካባቢዎችም በሚቀጥሉት ቀናት የተሻለ ዝናብ እንደሚያገኙ ተጠቅሷል። በመሆኑም የዝናብ እጥረት በሚታይባቸው አካባቢዎች በመጪዎቹ ቀናት የተሻለ የዝናብ መጠን ሊያገኙ እንደሚችሉ ኢንስቲትዩቱ ትንበያውን አስቀምጧል። በመጪዎቹ 10 ቀናት በአብዛኛው የዝናብ ተጠቃሚ አካባቢዎች የሚኖረው የዝናብ መጠንም ከቀላል እስከ መካከለኛ ነው ተብሏል። በመካከለኛው የአማራ አካባቢዎች፣ በምዕራብ ሸዋ፣ ምዕራብ ኦሮሚያና በቤኒሻንጉል ጉሙዝ ክልል አካባቢዎችም ከባድ መጠን ያለው ዝናብ ሊዘንብ እንደሚችል አስረድቷል። ህብረተሰቡ ከባድ ዝናብ በሚጠልባቸው አካባቢዎችም አስፈላጊውን ጥንቃቄ እንዲያደርግ ኢንስቲትዩቱ አሳስቧል። የዝናብ እጥረት ሊከሰትባቸው ይችላል በተባሉ አካባቢዎች ላይ ደግሞ የግብርና ስራዎች ሲሰሩ አስፈላጊው ዝግጅትና አማራጮች እንዲወሰዱ መክሯል።
የኢሚግሬሽንና ዜግነት አገልግሎት 42.7 ቢሊዮን ብር ገቢ መሰብሰቡን አስታወቀ። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊ ዳዊት በሰጡት ጋዜጣዊ መግለጫ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶች ለዜጎች መሰጠት መቻሉንና የአገልግሎቱ መስጫ ቅርንጫፎች 23 ማድረሳቸውን ገልጸዋል። አክሎም ከ1.2 በላይ ቪዛ፣ 32952 ትውልደ ኢትዮጵያን መታወቂያ እንዲሁም 21163 ጊዜያዊና ቋሚ የመኖሪያ ፍቃድ መሰጠቱን ተናግረዋል። በአጠቃላይ ከ42.7 ቢሊዮን ብር በላይ ገቢ በመሰብሰብ ስኬታማ ስራ መሰራቱን የገለጹ ሲሆን በአየርና በየብስ ድንበር ዓለም አቀፍ ደረጃውን በጠበቀ መልኩ በጉዞ ሰነድ ለ7 ሚሊዮን 225691 ገቢና ወጪ መንገደኞች አገልግሎት ተሰጥቷል ብለዋል። ዋና ዳይሬክተሯ በመግለጫቸውም 433 የውጭ ዜጎችና 4450 ኢትዮጵያን በአጠቃላይ 4883 ዜጎች በሐሰተኛ ሰነድ የማጭበርበር ድርጊት ሲፈጽሙ ተይዘው እርምጃ እንደተወሰደባቸው ተናግረዋል። በተጨማሪም 25407 ኢትዮጵያንና 29606 የውጭ ሀገር ዜጎች በህገ ወጥ መንገድ ወደ ሀገር ሊገቡና ሊወጡ ሲሉ ተይዘው ተጠያቂ መደረጋቸውን ገልጸዋል። በበጀት ዓመቱም 6 ሚሊዮን የሲቪልና ቤተሰብ ምዝገባ የተካሄደ ሲሆን ይህንን ሂደትም ለመምራት የተለዩ የዲጂታል አማራጭ መተግበሪያና ስርዓት መዘርጋቱን ዋና ዳይሬክተሯ ተናግረዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።